ሰላም እንደምናችሁ የእግዚአብሔር ቤተሰቦች የእግዚአብሔር ጸጋና ሰላም ይብዛልን። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለስሙ ክብር ይሁን። ይህንን ቪዲዮ ትንሽ ታግሳችሁ እንድትሰሙ እጠይቃለሁ በጌታ ፍቅር። ከመጽሐፍ ቅዱሳችን ዮሐንስ ወንጌል ምዕራፍ 7 ላይ ጌታ ኢየሱስ ክርስቶስ በታላቅ ድምጽ የተናገረውን ይህንን ለሰው ልጆች ሁሉ የሚገባ ጥሪው ነውና ይህን ጥሪ አውጅና መጠነኛ ስለዚህ ክፍል መናገር እፈልጋለሁ። እንዲህ ይላል ዮሐንስ ወንጌል ምዕራፍ 7 ላይ ማንም የተጠማ ቢኖር ወደኔ ይምጣና የሕይወት ውሃ ምንጭ በነፃ ይጠጣ፣ ከዛ ከርሱም ከሆዱ የሕይወት ውሃ ምንጭ ይፈልቃል ብሎ ኢየሱስ ክርስቶስ ዮሐንስ 7:37 ላይ ተናገረ። እደግመዋለሁ። ማንም የተጠማ ቢኖር ወደኔ ይምጣ የሕይወት ውሃን ከኔ ይጠጣ ብሎ ኢየሱስ በቅዱስ ቃሉ ተናገረ። ስለዚህ ይሄ ጥሪ ኢየሱስ ክርስቶስ ያስተላለፈው ጊዜና ቦታው አንድ ታላቅ በዓል አለ። ይሄ በዓል የዳስ በዓል በመባል ይታወቃል። ዘሌዋውያን ምዕራፍ 23 ከቁጥር 33 እስከ 36 ባለው ላይ ግልጽ ነውና በዚህ በዓል ላይ እስራኤላውያን ይህንን ከግብጽ ምድር የወጡበትን ምድረ በዳ እያሰቡ ሁል ጊዜ ያከብሩ ነበር። ይህም በዓል በየዓመቱ የሚከበር ነውና እስራኤላውያን ከሚያከብሩት 3 ታላላቅ በዓላት መካከል አንዱ የዳስ በዓል ነው። ይሄ የዳስ በዓል ደግሞ የሚከበረው በመጨረሻ በዓመቱ መጨረሻ በእስራኤላውያን አቆጣጠር መጨረሻ ላይ የሚከበረው 3ኛ በዓል ነው። በዚህ በዓል ላይ ሁሉም ሰው ሊገኝ ወደ ኢየሩሳሌም ይጓዙ ነበር። የኢየሱስ ክርስቶስ የሥጋ ወንድሞቹ ኢየሱስን አንድ ጥያቄ ጠየቁት። ራሱን ለመግለጥ እየፈለገ በስውር የሚሰራ የለምና አንተና ደቀ መዛሙርቱ ውጡና በዛ በበዓል ላይ ራሳችሁን ግለጡ ወይ ራስን ግለጥ አሉት። ኢየሱስ ክርስቶስ መልስ ሰጣቸው። ይህ ዓለም እኔን ይጠላኛል አለ። ለዓለምም ደግሞ እኔን ለመግደል ሁል ጊዜው ምቹ ነው አለ። ስለዚህ እኔ አልሄድም አላቸው። ምክንያቱም ደግሞ ዓለም ወይ ደግሞ ይሄ ክፋት ዓለም የሚጠላኝ ከሌሎች መካከል ከሰው ልጆች ከአይሁዳውያን መካከል ለምን ለይቶ ይጠላኛል ብላችሁ ብታስቡ እኔ የዓለምን ክፋት ስራውን ስለማጋለጥ ስለዛ ይጠሉኛል አለ። ይህ ዓለም ይጠላኛል አለ። ዓለም ክርስቶስ ስራውን ስለሚያጋልጥ ይጠራዋል። ዛሬም በጽድቅ ሕይወት የሚኖሩ የዓለምን የሚኮንኑ ካሉ ዓለምና በሞላው ውስጥ ያሉ ሃይማኖተኞችም ጨምሮ ሁሉ እንደሚጠሉ ይታወቃል። ወደ ዋናው ንግባ እና ኢየሱስ ክርስቶስን የምጽአት ግብዣ ወንድሞቹ ጋበዙት። ራሱን ሊገልጥ እየወደደ በስውር የሚሰራ የለምና አንተና ደቀ መዛሙርቱ ወደ በዓሉ ውጣ ብለው አሉት። ኢየሱስ ክርስቶስ ለሞት ግብዣ ነው አሳልፎ የሰጡት። መጽሐፍ ቅዱስ ወንድሞቹን በእርሱ አላመኑበትም ይላል እዚሁ ዮሐንስ ላይ። ክፍሉን ለማንበብ ጊዜ ስለማይበቃኝ ነው። እና ኢየሱስ ክርስቶስ ሰው ሁሉ ወደ በዓሉ ሲታደም በገሊላ ዘገየና በበዓሉ ኩሌታ ላይ ሄደ። ወይ 4ኛ ቀን ሊሆን ይችላል ሄደ እና ኢየሱስ ክርስቶስን ከ1 እስከ 4 ቀን በነበሩት ውስጥ ይፈልጉ ነበር። ህዝቡ የት አለ፣ የት ሄደ፣ ወዴት ሄደ እያሉ ያ ሰው እያሉ ይፈልጉ ነበር። ነገር ግን ኢየሱስ ክርስቶስ በበዓሉ ኩሌታ ላይ ሄዶ ማስተማር ጀመረ። ሲያስተምር እንዲህ ይሉት ጀመረ፣ ይሄ ሊገሉት የሚፈልጉት ሰው አይደለም እንዴ? ይሄው በአደባባይ እያስተማረ ነው ደግሞ የሚል ጥያቄ ማነሱ። ሲጠፋ ጠፋ አሉ። ካለ ደግሞ ይሄው በአደባባይ ያለ ለምን አይገደልም ይላሉ። ብዙ አይነት ጥያቄ ህዝቡ ውስጥ አለ። ኢየሱስ ክርስቶስ መጽሐፉ እንደሚለው በበዓሉ መጨረሻ ቀን በዓሉ 7 ቀን ነው የሚከበረው። ዘሌዋውያን 23 ከ33 እስከ 36 ብታዩ ይናገራል። በ7 ቀን ይከበርና 8ኛው ቀን ላይ ኢየሱስ ክርስቶስ ተናገረ። 7ኛው ቀን ላይ የሚቃጠል መስዋዕት ካቀረቡ በኋላ ኢየሱስ ክርስቶስ በበዓሉ መጨረሻ ላይ እንዲህ አላቸው፣ ማንም የተጠማ ቢኖር ወደኔ ይምጣ ይጠጣ የሕይወት ውሃን አለ። ከሆዱ ደግሞ የሕይወት ውሃ ይፈልቃል አለ። ውሃ ይጠጣል የሕይወት ውሃ ደግሞ ይፈልቃል። እና ጸሐፊው ይሄን ያለው ስለሚቀበሉት መንፈስ ነው አለ። ከዛ ደግሞ ኢየሱስ አልከበረም፣ መንፈስ ቅዱስ አልወረደም ይላል። አዎ ኢየሱስ አልከበረም ማለት በበዓሉ ላይ ሁሉም ተሰብስቦ ኢየሱስ ጌታ ነህ አንተ መሲህ ነህ እያሉ ማጨብጨብ አይደለም። ኢየሱስ ክብሬ ነው
ሙላቴ ነው ወይ ደግሞ ክብር ነው ለኔ ብሎ ሲጠቀም የነበረው የኢየሱስ ክርስቶስ ቋንቋ ሞቱን ነው። የሰው ልጅ አልከበረም ብሎ የሚናገረው ጸሐፊውም የኢየሱስን ቋንቋ ተጠቅሞ ነው። ምክንያቱም ኢየሱስ ክርስቶስ የሰው ልጅ የሚከብርበት ጊዜ ደርሷል ይላል። ያንን ጊዜ የሞቱ ጊዜ ነው ያለው እና ኢየሱስ ክርስቶስ አልከበረምና መንፈስ ቅዱስ ገና አልወረደም ይላል። ምክንያቱም እንደምናውቀው ኢየሱስ ክርስቶስ ሞቶ ተነስቶ ካረገ በኋላ 40 ቀን ታይቶ ካረገ ከ10 ቀን በኋላ በ50ኛው ቀን መንፈስ ቅዱስ በዓላማ እግዚአብሔር አወረደ እና ከዛ በኋላ ኢየሱስ ክርስቶስን ማክበር ጀመሩ ደቀ መዛሙርቱም ሌሎችም። በወቅቱ መሲሁን ሲተፉበት ሲያላግጡ ነበረ። ኢየሱስ ክርስቶስ አንድ ትውስታ አስቀመጠላቸው። ምንድነው ይሄ ትውስታ? በምድረ በዳ ላይ እነሱ ሲኖሩት የነበሩት በምንድነው? ነው ይሄ ዳስ እና ምድረ በዳ ደግሞ የውሃ ጥማት አለ። ይሄንን እያሰቡ እያሰላሰሉ ባሉበት ሰዓት ኢየሱስ ክርስቶስ የምድረ በዳውን ጥምን የምድረ በዳውን ስቃዩን ለማሰብ ነው። እስራኤላውያን ከግብጽ ምድር ከወጡ ጊዜ ጀምሮ ኢየሱስ ክርስቶስ መጥቶ ተወልዶ 30 ዓመት አልፎት ማገልገል እስኪጀምር ድረስ ይከበራል ይሄ በዓል። ስቲል ነው አሁንም ያከብሩታል እና በዚህ ጊዜ ነው ኢየሱስ ክርስቶስ የተጠማ ቢኖር ወደ እኔ ይምጣና ይጠጣ አለ። ምክንያቱም ምድረ በዳ ላይ የነበረውን የምድረ በዳን ጥም ያስታውሳሉ እና ሁኔታዎችን ለማስተማር ተጠቀመ። አሁን እኔም ይሄን ነው የምለው፣ የእግዚአብሔር የዘላለምና የመንፈሳዊ ጥሪ በጊዜና በዘመናት አይገደብም። ኢየሱስ ክርስቶስ ለመንፈሳዊ ጥማት ፍላጎት ኢየሱስ ክርስቶስ ታላቅ በረከት አዘጋጅቷል። እሱም በኢየሱስ ክርስቶስ ማመን ነው። በኢየሱስ የሚያምን የዘላለም ሕይወት አለው። ማንም መንፈሳዊ ጥማት ያለባቸው ሰዎች ካሉ እነዛንም ብንሆን እኛ ወደ ኢየሱስ ክርስቶስ እንጋብዝ እላለሁ እና ይሄን መልእክት ለሚሰሙ ሁሉ ለበረከት እንዲሆን እመኛለሁ። የእግዚአብሔር ጸጋና ሰላም ይብዛላችሁ። የእግዚአብሔር የቃሉ በረከት በእናንተ ላይ ይደር። መጽሐፍ ቅዱስ ሁል ጊዜ ይህንን የእግዚአብሔርን እውነት ይናገራል። ክብር ለስሙ ይሁን ማለት እፈልጋለሁ። እግዚአብሔር አባት ይባርካችሁ። ተባረኩ።